ጤና ይስጥልኝ እንደምንውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሐምሌ 9 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። ትናንት በመቀሌ ከተማ ጉብኝት ያደረጉት አምባሳደር ኤርቨን ማሲንጋ በሰላምና መረጋጋት ዙሪያ ለመምከር ዛሬ ማለዳ ጎንደር ከተማ መግባታቸውን፣ ኢትዮጵያ ዓለም አቀፍ የአየር ንብረት ጉባኤ ኮፕ 32 ሂደትን ለመተግበር ቁርጠኛ መሆኗን ዶክተር ጌዲዮን ጢሞቴዎስ መግለጻቸውን፣ በደቡብ አፍሪካ ከመጤ ጠል ቡድኖች አንዱ መሪ መገደሉን ተከትሎ በሀገሪቱ የሚገኙ ስደተኞች ላይ ስጋት ማንዣበቡን መጠቆሙን ጨምሮ ሌሎች ዜናዎችን ይዘን ቀርበናል። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ትናንት በመቀሌ ጉብኝት ያደረጉት አምባሳደር ኤርቨን ማሲንጋ በሰላምና መረጋጋት ዙሪያ ለመምከር ዛሬ ማለዳ ጎንደር ከተማ ገቡ። በአዲስ አበባ የአሜሪካ ኤምባሲ የአምባሳደር ኤርቨን ማሲንጋ ትናንት ሐምሌ 8 ቀን 2018 ዓ.ም በትግራይ ክልል መቀመጫ መቀሌ ጉብኝት ማድረጋቸውንና ከፖለቲካና ከሲቪል ማህበረሰብ አካላት ጋር ውይይት ማድረጋቸውን ኤምባሲያቸው ማሳወቁን መዘገባችን ይታወሳል። ይህንን የአምባሳደሩን ጉብኝት አስመልክቶ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ምስጋና አቅርበዋል። ሆኖም አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ አምባሳደሩ ከጀነራል ታደሰ ወረደ ጋር በአካል እንዳይገናኙና መከልከላቸውን በማንሳት ድርጊቱን አውግዘውታል። አቶ ጌታቸው በአምባሳደሩ በክልሉ ሰላም ተሳትፎ እንዲሰፍንና ሰዎችን ወደ ምክንያታዊነት ለመመለስ እያደረጉት ነው ያሉትን ጥረትም አድንቀዋል። አምባሳደር ኤርቨን ማሲንጋ በትግራይ ከሚገኙ የተለያዩ የፖለቲካ ኃይሎች፣ የሲቪል ማህበራት ቡድኖችና የማህበረሰብ መሪዎች ጋር የሚደረገውን ውይይትም የሚደነቅ መሆኑን ገልጸዋል። አቶ ጌታቸው የህወሓት ቡድን መላውን የትግራይ ህዝብ ታጋች በማድረግ ከፌዴራል መንግስትና ከዓለም አቀፉ ማህበረሰብ ጥቅማ ጥቅሞችን ለመጭመቅ እያደረገ ያለው አደገኛ የጠርዝ ጨዋታ ምንም አይነት ፍሬ ሊያፈራ አይችሉም ያሉ ሲሆን እንዲህ አይነቱን ቡድን ማቆላመጥና ማባበል ዋጋ የለውም በማለትም አስገንዝበዋል። አምባሳደሩ ከጀነራል ታደሰ ወረደ ጋር በአካል ተገናኝተው እንዳይወያዩ መከልከላቸውን ይፋ ያደረጉት አቶ ጌታቸው ረዳም ይህ አይነቱ እገዳ እያንዳንዱ ዲፕሎማሲያዊ እንቅስቃሴ ወደ እገታ ድርድር የሚቀየር የሴረኛ ቡድን የተለመደ መገለጫ ነው ሲሉም ወቅሰዋል። ድርጊቱም ፈጽሞ የሚጠበቅ እንጂ የማይገርም መሆኑንም ጠቁመዋል። አምባሳደር ማሲንጋ ከትናንት የመቀሌ ጉብኝታቸው በኋላም በዛሬው ዕለት ወደ አማራ ክልል ተጉዘው ጎንደር ከተማም ገብተዋል። አምባሳደሩ የንግድ ዲፕሎማሲን ለማስፋፋት የሰላምና የመረጋጋት አስፈላጊነትን ለማጉላትና የአሜሪካ የውጭ እርዳታ ሊለካ በሚችል ውጤት እንዲመጣ ለማረጋገጥ ያለመ ጉዞ ማድረጋቸው ነው የተገለጸው። ኤርቨን ማሲንጋ በጎንደር ከተማ ቆይታቸው ከከተማ አስተዳደሩ የሥራ ኃላፊዎች ጋር በተለያዩ ጉዳዮች ዙሪያ እንደሚወያዩም ነው የተገለጸው። ኢትዮጵያ ዓለም አቀፍ የአየር ንብረት ጉባኤ ኮፕ 32 ሂደትን ለመተግበር ቁርጠኛ መሆኗን ዶክተር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስትርና የኮፕ 32 ፕሬዝዳንት ዶክተር ጌዲዮን ጢሞቴዎስ የኮፕ 21 ፕሬዝዳንት ከሆኑት ሎረን ፌሬንስ ጋር የኮፕ 32 ጉባኤን ለማካሄድ አስተዋጽኦ ሊኖራቸው በሚችሉ ጉዳዮች ላይ ትናንት ሐምሌ 8 ቀን ተወያይተዋል። በውይይቱም ሎረን ፋቤስ በዓለም አቀፍ የአየር ንብረት ለውጥ መከላከል ላይ ታላቅ ስኬት የተመዘገበበትን የፓሪስ ስምምነት በማጽደቅ የተጠናቀቀውን የኮፕ 21ን የመሩትን ልምድ አካፍለዋል። ዶክተር ጌዲዮን ጢሞቴዎስ የፓሪሱ ስምምነት ለዓለም አቀፍ የአየር ንብረት እርምጃዎች ዘላቂ ጠቀሜታ እንዳለው ገልጸው የአየር ንብረት ለውጥ የሚያስከትላቸውን ተጽዕኖዎች ለመቋቋም ተጨባጭ ተግባር መከናወን ይገባል ብለዋል። ኢትዮጵያ በባለብዙ ወገን ዲፕሎማሲ ላይ እምነትን የሚያጠናክርና በአባል ሀገራት የሚመራ የኮፕ 32 ሂደትን ለመተግበር ያላትን ቁርጠኝነት የውጭ ጉዳይ ሚኒስትሩ ገልጸዋል። ኢትዮጵያ በ2020 ዓመተ ምህረት ላይ የሚካሄደው ዓለም አቀፉን የአየር ንብረት ለውጥ ስብሰባ የኮፕ 32 አዘጋጅ መሆኗ የሚታወቅ ሲሆን ኢትዮጵያ የምታሰናዳውን ይህን ታላቅ ጉባኤ የተለያዩ ሀገራት ድጋፍ እንደሚያደርጉም ሲገለጽ እንደነበር አይዘነጋም። ለአብነትም የብሪክስ አባል ሀገራት በህንድ ኒው ዴልሂ ግንቦት 6 ቀን 2018 ዓ.ም ጉባኤያቸውን ባካሄዱበት ወቅት የኢትዮጵያን የኮፕ 32 አዘጋጅነት እንደሚደግፉም መግለጻቸው ይታወሳል። በደቡብ አፍሪካ ከመጤ ጠል ቡድኖች አንዱ መሪ መገደሉን ተከትሎ በሀገሪቱ የሚገኙ ስደተኞች ላይ ስጋት ማንዣበቡ ተጠቆመ። በደቡብ አፍሪካ እየተካሄደ ያለውን ጸረ አፍሪካውያን ስደተኞች እንቅስቃሴን ከሚመሩት መካከል አንዱ የሆነው አንደሌ ሶምጋዳ ባልታወቀ ሁኔታ መገደሉ የጸረ ስደተኞችን እንቅስቃሴን የበለጠ ሊያንዣብብ ይችላል የሚል ስጋት ፈጥሯል ተብሏል። ጋውቴንግ በሚባል አካባቢ የሚካሄደው የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገረው ግለሰቡ ባለፈው ሳምንት ከሚኖርበት ቤት
አካባቢ በጥይት ተመቶ ሆስፒታል ለበርካታ ቀናት ከቆየ በኋላ ሕይወቱ ማለፉ ተገልጿል። ሶምጋዳ ከሞተ በኋላ በደቡብ አፍሪካ የሚካሄደው ጸረ አፍሪካውያን ስደተኞች እንቅስቃሴን የሚመራው ማርች ኤንድ ማርች እንቅስቃሴ ግድያውን ሆን ተብሎ የተፈጸመ እንደሆነ በመግለጽ ሌሎች አባላትም የግድያ ማስፈራሪያ እንደደረሰባቸው አሳውቋል። ነገር ግን ፖሊስ እስካሁን የግድያ ምክንያት ምን እንደሆነ የሰጠ መግለጫ የለም ተብሏል። ንቅናቄው በአባሉ ሞት በእጅጉ ማዘኑንና የተጀመረው ጸረ ሕገወጥ አፍሪካውያን ስደተኞች እንቅስቃሴ በመላው ሀገር ተጠናክሮ እንደሚቀጥል ዝቶ ጥቃቱንም በዝርፊያና በሕገወጥ የንግድ እንቅስቃሴዎች ውስጥ የተሳተፉ ቡድኖች የሚሰነዘሩትን የሞት ማስፈራሪያ ጋር አያይዞታል። በደቡብ አፍሪካ ውስጥ የሚካሄደውን የጸረ ስደተኞች እንቅስቃሴን የሚያስተባብረው ማርች ኤንድ ማርች መንግስት በስደተኞቹ ላይ እርምጃ እንዲወስድ ግፊት እያደረገ ሲሆን ጥያቄውም መልስ እስኪያገኝ ድረስ በየሳምንቱ የተቃውሞ ሰልፎችን ማካሄድ እንደሚቀጥል ገልጿል። የደቡብ አፍሪካ ፖሊስም የአንዴሌ ሶምጋዳ ግድያን ለመመርመር የባለሙያዎች ቡድን ማዋቀሩን ገልጿል። የመጤ ጠል ቡድኖች አንዱ መሪ መገደሉን ተከትሎ በሀገሪቱ የሚገኙ ስደተኞች እስካሁን ከነበረው በተለየ ስጋታቸውን የበለጠ እንደሚያባብሰው ተመላክቷል። የመጤ ጠል ቡድኖች በደቡብ አፍሪካ በሰኔ ወር መጨረሻ ህጋዊ ያልሆኑ ስደተኞች ሀገሪቱን ለቀው እንዲወጡ ቀነ ገደብ አስቀምጦ የነበረ ሲሆን በርካታ ደቡብ አፍሪካውያንም ይህንን ደግፈው አደባባይ ወጥተው እንደነበርም አይዘነጋም። አሜሪካ በኢራን ላይ በርካታ ጥቃቶችን የሰነዘረች ሲሆን ኢራንም በበኩሏ በባህረ ሰላጤው የሚገኙ የአሜሪካ የጦር ሰፈሮች ላይ ያጸፋ ጥቃት ፈጸመች። አሜሪካ በኢራን የባህር ዳርቻ በሚገኙ የሚሳኤል ቦታዎች ላይ 2 ጥቃቶችን ሰንዝራለች። ኢራን በበኩሏ ከአሜሪካ ጋር የህልውና ጦርነት ስትል በጠራችው ግጭት በጎረቤት ሀገራት የሚገኙ የአሜሪካ ጦር ሰፈሮችን ኢላማ በማድረግ ያጸፋ ምላሽ ሰጥታለች። ዘሩፋኤል ሀብታሙ። አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ እገዳ ከጣለች በኋላ በኢራን የባህር ዳርቻ መከላከያና በሚሳኤል ቦታዎች ላይ 2 ጥቃቶችን ሰንዝራለች። ኢራን በበኩሏ ከአሜሪካ ጋር የህልውና ጦርነት ስትል በጠራችው ግጭት በጎረቤት ሀገራት የሚገኙ የአሜሪካ የጦር ሰፈሮችን ኢላማ በማድረግ ያጸፋ ምላሽ ሰጥታለች። የመጨረሻ ውጥረት የመጣው የተኩስ አቁም ስምምነቱ ፈርሶ በጥቂት ቀናት ውስጥ ሲሆን ይህም ወደ ሙሉ በሙሉ ጦርነት የመመለስ ስጋትን የደቀነ ነው። ኢራንም በድጋሚ ተጨማሪ የክልሉን የኢነርጂ ኤክስፖርት እንደምትዘጋም አስፈራርታለች። ኢራን ቅዳሜ ዕለት መገባደጃ ላይ የሆርሙዝ የባህር በርን መዝጋቷን ካወጀች ወዲህ ግጭቶችም ተባብሰዋል። የወታደራዊ እንቅስቃሴዎችም መርከቦች በሆርሙዝ በኩል እንዳያቋርጡ እያገዱም ይገኛሉ። የአሜሪካ ማዕከላዊ እዝ እንደገለጸው በኢራን ቱምብ ደሴት ላይ በሚገኝ የባህር ዳርቻ መከላከያ ስርዓቶችና የክሩዝ ሚሳኤል ማከማቻና ማስወንጨፊያ ቦታዎች ላይ ጥቃት የሰነዘረ ሲሆን ከ9 ሰዓታት በኋላ ደግሞ በበርካታ ከተሞች ላይ ሁለተኛ የጥቃት ማዕበል ከፍቷል። የአሜሪካ ኃይሎች የኢራን እዝ ማዕከላትን፣ የአየር መከላከያ ቦታዎችን፣ የሚሳኤልና የድሮን አቅሞችን እንዲሁም የባህር ዳርቻ የስለላ ተቋማትን መተዋል ሲል መግለጫው ጠቅሷል። የኢራን ትልቁ ወደብና ቁልፍ የባህር ኃይል እንዲሁም በሆርሙዝ የባህር በር ላይ የሚገኙትን የኢራን አብዮት የጥበቃ ተቋማት መሸሸጊያ በሆነችው ባንደር አባስ ውስጥ የሚገኙ ኢላማዎችን መምታቱን ገልጿል። የአሜሪካ ጦር አክሎም ዛሬ ማለዳ ላይ የአሜሪካ ኃይሎች ቱንብ ደሴት ላይ በሚገኝ የባህር ዳርቻ መከላከያና የክሩዝ ሚሳኤል ቦታዎች ላይ ለ90 ደቂቃ የቆየ ጥቃትም ሰንዝረዋል። የኢራን አብዮት የዘብ ጦር እንደገለጸው በባህሬን በኩዌትና በዮርዳኖስ የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቱን አስታውቋል። ዘቡ በኩዌት የሚገኘውን አልሳሊም የአየር ጦር ሰፈር ላይ የአሜሪካ ወታደራዊ አባላት ስብስብንና የራዳር ስርዓትን በሚሳኤልና በድሮን ጥቃት ኢላማ ማድረጉን ገልጿል። 3 የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት የባህር በሩ በኃይል ለመክፈት ያለሙ የአሜሪካ ጥቃቶች አሜሪካ ይበልጥ ውስብስብ የሆኑ ወታደራዊ ክንዋኔዎችን ከመፈጸሟ በፊት ማውደም የምትፈልጋቸውን የኢራን ወታደራዊ አቅሞችን ኢላማ እያደረጉ ነው። የአሜሪካ ጦር በተጨማሪም ወደ ኢራን ካርግ ደሴት ለመጓዝ የሞከረችን ተደጋጋሚ ማስጠንቀቂያዎችን ችላ ያለች ጭነት የሌላት የነዳጅ ጫኝ መርከብ ሚሳኤሎችን ወደ መርከቧ የጭስ ማውጫ ውስጥ በመተኮስ ከጥቅም ውጪ ማድረጉን አሳውቋል። በኢራን ላይ የባህር ላይ እገዳው እንደገና ከመጀመሩ ወዲህ አሜሪካ 2 መርከቦችን አቅጣጫ እንዲቀይሩ ያደረገች ሲሆን ሌላኛዋን ደግሞ ከጥቅም ውጪ ማድረጓ ተገልጿል። የኢራን የዜና አውታሮች በዋናነት እንደ ባንደር አባስ ባሉ የባህር ዳርቻ አካባቢዎች ተከታታይ ፍንዳታዎች መከሰታቸውን ዘግበዋል። ጦርነቱ በሺዎች የሚቆጠሩ ሰዎችን ለልፈት የዳረገ ሲሆን በሚሊዮኖች የሚቆጠሩትን ደግሞ አፈናቅሏል። በተለይም በእስራኤልና በኢራን በሚደገፈው የሂዝቦላ ታጣቂ ቡድን መካከል ግጭቱ ዳግም ተቀስቅሷል። አሜሪካና እስራኤል በኢራን ላይ ጠብ ከጀመሩት ጊዜ አንስቶ በተደጋጋሚ እንደሚያደርጉት የድል ስሜት የተሞላበት ንግግር በማድረግ ኢራንን በቅርቡ እናሸንፋለን፣ በጣም በቅርቡ ይሸነፋሉ ሲሉም ገልጸዋል። የኢራን ወታደራዊ ቃል አቀባይ በበኩላቸው የሆርሙዝ የባህር በርን ለመክፈት ብቸኛው መንገድ አሜሪካ በሰኔ ወር ሁለቱም ወገኖች የፈረሙ
የፈረሙትን ባለ 14 ነጥብ የመግባቢያ ስምምነት እንድታከብርና በባህር በሩ ላይ የመርከቦችን እንቅስቃሴ በተመለከተ የኢራን ደንቦች እንዲተገበሩ ማድረግ ብቻ መሆኑንም ተናግረዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን